መዝሙራችን ነው የሚያሳብቀው። የኔ ተለየ የኔ የግሌ መድኃኒቴ የኔ ጌታ የኔ ሰልፊሽ መዝሙሩ ራሱ የኔ ያንቺ ምን ጠፍጥፈሽ የሰራሽው ነው። በማሽቃበጥ PhD ሲኖራችሁ እንደዚህ ነው። አረ ኢየሱስ ያድናል የሚለው ቃላት ሰው ሁሉ በቀን ስንት ቢያወራ ጥሩ ነው? ሺህ ጊዜ ቢያወራ ጥሩ ነው እያለ ነው። ሺህ ጊዜ ብዙ ጊዜ ደስ ይላል። ይሄ ነው እውነታው። ወንጌልን ይዘህ ወንጌልን ለዕለት ገቢህ አትቀይረው። ለዕለት ገቢህ አትቀይረው። change your life, change your thoughts, change your circle in Jesus name። ይሄንን ለመስማት ፍቃደኛ ያልሆኑ ሰዎች አሉ። ዕለት ዕለት በወንጌል ሸቅሎ የሚበሉ ሰዎች አሉ። በኢየሱስ ስም አትቀይር። እናቱን ጠልቶ ልጇን መውደድ ይሄ ምን ይባላል? ማስመሰል ነው ይሉናል። እኛ ጴንጤዎች በእውነት አዎ በደንብ አስመሳዮች ነው። በደንብ ነው የምናስመስለው። ኢየሱስን ነው የምንመስለው። 4 ነጥብ። ልጅ አባቱን ካልመሰለ ይባላል አይደል? ልጅ አባቱን ካልመሰለ በትክክል ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይህንን ጉድ። መዝሙራችን ነው የሚያሳብቀው። የኔ ተለየ የኔ የግሌ መድኃኒቴ የኔ ጌታ የኔ ሰልፊሽ መዝሙሩ ራሱ የኔ ያንቺ ምን ጠፍጥፈሽ የሰራሽው ነው። የኔ ጌታ የኔ ብቻዬ እንትን እኮ ነው። አበባዮሽ የለመደ አፋችን መጥቶ አበባዮሽ ነው የምንሰራው። ቸርች ውስጥ ራሱ መዝሙራችን አበባዮሽ ነው። ባይበላስ ቢቀርስ እንዲህ ዋጋ ከፍላችሁ ያልተባለውን ጨምራችሁ የኔ እና የጎረቤት እንበል። አሁን እምላለው የኔ የግሌ በማህበር እኮ አይደለም፣ ተደራጅተን አይደለም ጌታን የተቀበልነው። የኔ ነው የግሌ። ለመወደድ ብለህ ዋጋ አትክፈል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 የተቀበሉ ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ተደራጅተን 1:5 እንቀበል። በማህበር በጀማ እንደዛ ነው እያሰብክ ያለው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳ በልብ ብታምን ትድናለህ ይላል መጽሐፍ ሲናገር ሮሜ 10:9 ላይ። ኢየሱስ ጌታ እንደሆነ በጀማ ብትመሰክሩ፣ እግዚአብሔር ከሙታን እንዳስነሳ በማህበር ብታምኑ አይልም። አታሽቃበጥ በኢየሱስ ስም። ያስጠላል። ማሽቃበጥ ራሱ ልክ አለው። ያንተማ አለፈ። 18 ፕሮ ማክስ ሆኗል። ያንተማ አለፈ። ክብር ለኢየሱስ ይሁን። ለመወደድ ዋጋ የምትከፍሉ ሰዎች ኧረ ተረጋጉ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። የግሌ ነው። ኢየሱስን የተቀበልኩት 1:5 አይደለም፣ በማህበር አይደለም። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንም እናቱን ጠልቶ ልጇን መውደድ ይሄ ምን ይባላል? ማስመሰል ነው ይሉናል። እኛ ጴንጤዎች በእውነት አዎ በደንብ አስመሳዮች ነው። በደንብ ነው የምናስመስለው። ኢየሱስን ነው የምንመስለው። 4 ነጥብ። ልጅ አባቱን ካልመሰለ ይባላል አይደል? የላማኞች ማርያምን እንደምንጠላ አድርጋችሁ የምትስሉን ሰዎች ደህና ናችሁ? እግዚአብሔር ይባርካችሁ። ማርያምን እንወዳታለን። የጌታችን እናት ነች፣ እናከብራታለን። ግን ለሰው የሚገባው ክብርና ለአምላክ የሚገባውን ክብር ግን አናስተካክለው። እሱ ፍጹም አምላክ ነው፣ ፍጹም ሰው ነው። እግዚአብሔርንና ሰውን ያስታረቀ በእግዚአብሔርና በሰው መካከል የነበረውን የጠብ ግድግዳ ያፈረሰው ኢየሱስ ይባላል። ምናልባትም የሰው አቅም ሰውን ከሰው ጋር ማስታረቅ ሊሆን ይችላል። የሰው አቅም ሰውን ከእግዚአብሔር ጋር ማስታረቅ በፍጹም የማይቻል ነው። ሰውን ከእግዚአብሔር ጋር ለማስታረቅ ደግሞ ኢየሱስ መምጣት ነበረበት። ስለዚህ እንዴትም አድርገን ማርያምን ከኢየሱስ ጋር ማወዳደር አንችልም። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ይሄ ነው እውነታው። ምንም ማድረግ አይቻልም። ኢየሱስ ያድናል። ሰውየንም ኢየሱስ ያድናል የሚለው ቃላት ሰው ሁሉ በቀን ስንት ቢያወራ ጥሩ ነው? ሺህ ጊዜ ቢያወራ ጥሩ ነው እያለ ነው። ሺህ ጊዜ አንበሳ ጉድጓድ ውስጥ ከአንበሶች ጋር ያደረው ማን ነው? ዳንኤል። በትክክል መልሷል። ዳንኤል ባቢ ለኛ ብሎ መራራውን የጠጣ ወይ በመስቀል የተሰቀለው ማን ነው? ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ኢየሱስ ብቻ ነው። በትክክል መልሷል። ባቢ መጽሐፍ ቅዱስ ውስጥ ወንጌል የሚለው መጽሐፎች ስንት ናቸው? አምስት አይደለም 4 ነው አይደል? 4 ብዬ አይደል አስተካክል። 4 አንደኛው ማን ነበር? አንደኛ ማቴዎስ ወንጌል ጎበዝ። ሁለተኛ ዮሐንስ ወንጌል እያለ ቀጥሎ ይሄዳል። በትክክል ባቢ ፋሚሊዎችን ሰላም በላቸው። ወዳችኋላ ሼር አድርጉ፣ ላይክ አድርጉ። በቃ ኢየሱስን ሺህ ጊዜ በቀን ውስጥ 1000 ጊዜ ህይወት ነው። ህይወት የማይሰጠውን ዝም ብላችሁ እየጠራችሁ ብትሉ ምን ይሰራል? ምንም። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየንም ይሄንን ይቅርታ አድርጉ እንጂ አንዳንዶቻችን መስማት አንፈልግም። ሊመረን ይችላል። እውነታው ግን ይሄ ነው። ዋጡ ህይወት ነው። ወንጌልን ይዘህ ወንጌልን ለዕለት ገቢህ አትቀይረው። ለዕለት ገቢህ አትቀይረው። change your life, change your thoughts,
change your circle in Jesus name። ይሄ ወንጌል እኮ የክብር ወንጌል ነው። አያችሁ ዛሬም ማጎር መሳበብ ድንጋጤ የሚባለውን ነገር እግዚአብሔር የሚያጣብቅባቸው ሰዎች አሉ። በክብሩ ፊት አይቆሙም። ብዙ ጊዜ ከርኩሰቷና ከጨለማ ስራዋ እንድትመለስ እድል ሰጠዋት አለ። ያችን ኤልዛቤልን ዝም ብለሃታል አለ ጌታ አምላክ። ነገር ግን ባልጋ ላይ ጥላት አለው እንዳለ ዛሬ ክብሩ እየተነካ ጌታዬ ኢየሱስ ቀኑን ሙሉ የማንም አሕዛብ ሜም መስሪያ ሆኖ ስሙ ሜም መስሪያ ጴንጤ ባይኖር በማንን ስቅ ነበር እየተባለ እየተጻፈብን። የኔ ወንጌል እንደዚህ አይደለም ወገኖች ሆይ 29 ዓመት የተከተልኩት ጌታ ያገለገልኩት የእግዚአብሔር ልጅ ለኔ እንደ ንጋት ኮከብ ነው። ዛሬም በቤቴ አልሸቅጥም እራባለሁ። ክብር ለኢየሱስ ይሁን። ይሄንን ለመቀበል የማትፈልጉ ነጋዴዎች ግን በጣም ታሳዝናላችሁ። ሕዝቤ ሆይ ንቃ። ዝም ብለህ በተከፈተው በር ሁሉ ዘው ብለህ አትግባ። እውነታው ይሄ ነው። ልመርህ ይችላል ዋጥ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያደረ እንግዲህ ምንም ማድረግ አይቻልም። ስሙን እውር ማብራት፣ ሽባ መተርተር፣ የሞተ ማስነሳት ወንጌል አይደለም። ወንጌል የታረደው በግ ኢየሱስ ነው። ሽባ መተርተር፣ እውር ማብራት፣ የሞተ ማስነሳት የወንጌል ድምቀት ነው። በክርስቶስ አምነው ለዳኑ ደግሞ ምንም ትርጉም አይሰጥም። ምልክትን ለሚሹ ላልዳኑ በውጭ ላሉ እንጂ። ሲጀመር ሽባ መተርተሩ ላይ አምናለሁ። እሺ ይተርተር። ለምን ይተረተራል? ጥያቄ ነው። የሞተ ይነሳል? አይነሳም። ለምን ይነሳል? ኖሮም ያልሰራ ሰውዬ ተነስቶ ምንም አያመጣም። ይሙት ምንም አያመጣም። እዛ ላይ ምንም አሁን ወንበር አንሰብርም። የሞተ ለምን ይነሳል? እኛ በጣም እየተቸገርን ስለሆነ ነው። እዚህ ጋር አንድ ሽባ ሲተረተር የለም። ከሽባው መተርተር በስተጀርባ የሚድኑ ነፍሳትን ማየት አለብኝ። በክርስቶስ አምነው ለዳኑ በአባቱ መንግስት ርስትና ወራሽ ለመሆናችን ማረጋገጫ ለተሰጠን ለኛ ምን ትርጉም አለው? ትርጉም የለውም። ኖሮም ያልሰራ ሰውዬ ተነስቶ በጣም ስለሚረብሽ ጫና አርጎ መቅበር። ሽባ ይተርተር፣ እውሩም ይብራ፣ ጥሩ ነው። ጌታ ይባረክ። ልጅነት ግን ከስብከት ይበልጣል፣ ከመዝሙር ይበልጣል። ልጅነት ከትንቢት ይበልጣል። ልጅነት ከሁሉ ይበልጣል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። መድኃኒት እየወሰደ ማንም ደስ ብሎት አይወስድም። ህመም አለ፣ ብዙም ምቾት የለም። ነገር ግን ፈዋሽ ነው፣ መድኃኒት ነው። ይሄ ነው በቃ። ከላይ ሱካር ጣፋጯን መናገር ቀላል እኮ ምንም ችግር የለም። በቃ መናገር ቀላል። ይሄ ነው ግን እውነታው። ይሄንን የሚሰማ ጆሮ ነው ያጣነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይሄንን የኢትዮጵያ ክርስትና በቆዳ ስፋት ሰፍቷል ብዬ አምናለሁ። እኔ ትንሽ ሆነን ስለማውቅ ሰፍቷል። የሰው ቁጥር በዝቷል። አዳራሾችን ሞልተናል። ክብር ለእግዚአብሔር ይሁን። ይሄ ያልነበረበት ጊዜ ስለነበረ አሁን ምን ያስፈልገናል ካል ይሄን የሚያክል ሰራዊት ደግሞ ከበሰለ እቺ ምድር ሌላ ትሆናለችና ቁጥራችን እየበሰልን የምንመጣበት ዘመን፣ በሞራል ክርስቶስን እየመሰለን በመምጣት የምንበስልበት ዘመን እግዚአብሔር ያርግልን። አሜን አሜን። ኢየሱስ ያድናል። ክርስቶስን መምሰል እሱን መምሰል ምንችልበትን አቅም እግዚአብሔር ራሱ ይስጠን። አሁንማ ሰው እየመሰለን እኮ ተቸገርን እኮ። ፓፓን ዳዲን የሆነ ሰው እየመሰለን መከራ አየን እኮ። ክርስቶስን መምሰል ምንችልበትን መንገድ ክርስቶስ ራሱ እሱ ራሱ መንገድ ያሳየን። በእውነት አሁን ይሄንን ሳወራ ራሱ እኔንም እንትን አድርጎ የሚያይ ሰው አለ። ምን ላድርግ? ክርስቶስን ብንመስል አይሻልም? ሰው ምንም አያደርግም። ኢየሱስ እንደው ወደ ሰው አይደለም። ሕይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ቀጣይ በላይ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።